አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 15 በዚች ቀን ከ12 ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱ ስም ብራክዮ ነው። በገለአድም ወለደው። በባቢሎን ምርኮ ጊዜ ተማረከ። ከዚያ ሳለ በላዩ የወረደለት መለኮታዊ ትንቢት ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃላቶች ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢት ተናገረ። በኢየሩሳሌም እግዚአብሔር ካህን ሆኖ የሚያገለግል ልጅ ትወልዳለህ። ከሚጠትም በኋላ እንደ ቃል ሆነ። ለሰላትያልም ትንቢት ተናገረለት። ባረከውም። ወንድ ልጅ ትወልዳለህን፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስ ይሰራል አለው። ዳግመኛም ለፈረስ ንጉሥ ተናገረ። የድል ምልክትም ገለጠለት። ጌታችን በውርንጭ እዩትና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለ መምጣቱ ተናገረ። ይሁዳም መድኃኒታችን ክርስቶስ አሳልፎ በመስጠቱ ስለ ተቀበለው 30 ብር ትንቢት ተናገረ። መድኃኒታችን በሚሰቀልበት ዕለተ ዓርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው። ወደ ሐዘኑም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘን ያዝናሉ። የትንቢትም ወራት በተፈጸመ ጊዜ በሰላም አረፈ። በነቢያት መቃብርም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከትን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት ሰብስጥያ በምትባል ሀገር የሰማዕታት አርባሃራ ሰማይ ቤተ ክርስቲያናቸው ተከበረች። ይህችን ቤተ ክርስቲያን በስማቸው አስቀድማ ተሰራች። ታላቁ አባት ባስልዮስም አከበራት። ስለ እርሳት ድርሳናትን ደረሰ። በዚያች ዕለት በዓልን አደረገላቸው። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚች ዕለት በገድል ተጠምዶ የኖረ አባ በፍኑትዮስ አረፈ። ይህ አባት ከታናሽነቱ መንኩሶ በጾም በጸሎት በስግደትም እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናውን ስራ በፈጸመ ጊዜ መነኮሳት ከሚኖሩበት ገዳማት ርቆ ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንም ይጎበኛቸው ዘንድ ለሚያነባት ትሆን ዘንድ ገድላቸው እንዲጽፉ ልዑል እግዚአብሔር አዘዘ። በዚያም ጊዜ ለእግዚአብሔር ትእዛዝ ራሱ ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያን ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸው የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህም አባት በፍኑትዮስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል። ያለ ምግብ 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔር የታዘዘ መልአክ ተገለጸለትና ሰውነቱን ሁሉ አፍንም ዳሰሰው። ያለ ምግብም 17 ቀን ኖረ። ዳግመኛ ከቶ ሰው ሳያዩ 60 እና 70 ዓመት ከዚያም የሚበዛ የሚያስደንቅ የገዳማውያን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገባ ጊዜ እነርሱ ስለሚዋጓቸው ከርኩሳን መናፍስትን ከሚሰፍሩ አራዊት ስለሚደርስባቸው ፈተና ተናገረ። ከዚህም በኋላ በትዕግስታቸው የሚዘጉላቸው ይሆናሉ። አራዊትም እንደ ባሮች ያገለግሉታል። ቅዱስ ቁርባንም እንዴት እንደሚቀበል ዳግመኛ ተናገረ። በዕለተ ሰንበት የመድኃኒታችን ክርስቶስ ስጋ ደም መላእክት አምጥቶ ያቀብሏቸዋል እና ከገነትም ፍሬዎቹ ይሰጧቸዋል። ለዚህም አባት ስለ እነዚህ ድንቆች ስራዎች አይቶ ምስክር ሊሆን የተገባ ሆነ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከትን ከኛ ጋር ትኑር ለዘላለሙ አሜን። የካቲት 15 ቀን የሚከበረው ዓመታዊ ቅዱሳን በዓላት፦ ቅዱስ ዘካርያስ ነቢይ ከ12 ደቂቀ ነቢያት አንዱ። ቅዱስ አባ በፍኑትዮስ ገዳማዊ ከጻድቅነቱ ባሻገር በግብፅ በረሃ የሚኖር የብዙ ቅዱሳን ዜና ሕይወት የጻፈ አባት። ቅዱሳን 40 ሐራ ሰማይ፣ 40 የሰማይ ጭፍሮች፣
ለ40 ቀናት ሰብስጥያ በምትባል ሀገር መከራ ተቀብለው በሰማዕትነት ያለፉ ክርስቲያን ጓደኛሞች ወርኃዊ ቅዱሳን በዓላት፦ ቅዱስ ቂርቆስ እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እንባ መሪናን፣ ቅድስት ክርስቲና። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላው ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ መላእክት ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምሕረት ወንታነ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።